ስበብ አድርገህ ቲፒኤልኤፍ ምናምን አታ ከቲፒኤልኤፍ የባሰ አረመኔ ቡድን ላይ ነው እየሄደ ያለው። ይሄው አሁን በምናየው ደረጃ እነ ዶክተር አምባቸውን በጥይት የላኩባቸው ሌላ ነገር አይደለም። በቃ አብይ አህመድ ጋር ይሄ ነው ቅራኔያቸው። ጀነራል አሳምነው ጋር ይሄ ነው ቅራኔያቸው። በጀነራል አሳምነውና በአምባቸው መካከል አይደለም ልዩነት የምታገኘው። ስለዚህ እንደ ማስረሻ ጫሚሶ ኮተት ብለው ማን ጋር ሄዱ? ስለ ሰላም፣ ስለ በአየር መተንፈስ ገለመሌ ምናምን ያወራላል። በአማራ ክልል ህዝቡ የሰላም አየር መተንፈስ ጀመረ። ኦክሲጅኑን ማስረሻ ሰጤና መስፍን ነበር ያዙት ያሉን ነው። ይኸው በጣም እኮ ነው የሚገርመው። ጎጃም፣ ጎንደር፣ ሸዋ፣ ወሎ በአራቱ ማዕዘን እዞች አሉ አይደል? መስፍን እዛ አይደለም፣ ማስረሻ እዛ አይደለም። ማስረሻ ጠባቂዎቹን ይዞ ሄደ። መስፍን ጠባቂ የሚያዝ አይመስለኝም። ካለው አንድ አራት ይዞ ሄዶ ሊሆን ይችላል። አለቀ። የጎጃም እዝ ተብሎ አባይ ሸለቆ አካባቢ ተደራጅቶ የነበረ በኋላ ህዝባዊ ሰራዊት በሚል ይንቀሳቀስ የነበረ ስብስብ ወይም ኃይል አሻግሬ ኢንጂነር አሻግሬ ባዬ ሊቀመንበር ተደርጎ የሚመራው አመራር መርጦ ቀጥሏል። ሸዋ ጠቅላይ ግዛት እዝ በአርበኛ መከታው ማሞ እየተመራ ቀጥሏል። ወሎ ጠቅላይ ግዛት እዝ እንዴት ቱዴይ ኮሎኔል ፋንታውን ማባው እየመራው ቀጥሏል። ወሎ ላይ አርበኛ መሪ ወዳጆ የሚመራው የአፋባሃ ሚኒሊክ እዝ ይኸው በየቀኑ ተጋድሎ እያደረገ የሚገርም ድል እያስመዘገበ ቀጥሏል። ጎንደር በሀብቴ ወልድ የሚመራው በአርበኛ ራስ አርበኛ ደረጀ በላይ የሚመራው በአርበኛ ሀብቴ ወልድ የሚመራው ሁለቱም በትግል ሂደት ውስጥ ነው ያለው። ሸዋ ላይ በአርበኛ መከታው ማሞ የሚመራው በአርበኛ ደሳለኝ ሲያስብ ሸዋም የሚመራው የአፋባሃው የአፋሃዱም እንዳሉ ናቸው። ህብረተሰቡ የሰላም አየር እየተነፈሰ ነው ይልህና በዛሬው አውደ ውጊያ 100 ሰው ገለናል ይላል። የምክላግ ያገጽ ላይ በከባድ መሳሪያ የታገዘ በቀለጠ ውጊያ ሲደረግ በክልል ውስጥ እየዋለ ማስረሻ ክልል ውስጥ ያለው እንዲሽቃ በቡሊስ ሲሉ ነው እንዴ? አሁን በጣም እኮ ያንን ሁሉ ድሮን ሁሉ የሚጠቀመው ለነዚህ ለ17ቱ ነበር። በጣም የሚገርም እኮ ነው። በጣም እንደው ሲሰራ ለቅዳሜ ከሰዓት ቆንጆ ቪዲዮ የሚመጣው ማስረጫ ሚሶም ተቀጥል ያኛው የሚቀጥልን አንተ አጥፍቶ ጠፊ ድሮን እኮ መግለጫ ሲሰጥ ነበር እኮ ማነው ብርሃኑ ድምጹን ሄደው የማይመለሱ ድሮኖች አዘጋጅተናል። ማስረሻን ሰላም ይሉት ነበር። መስፍን ጠፍቷቸው እየፈለጉ ነበር። እንደዚህ ድሮኖች ተቃቀብለዋቸው በቃ አለቀ። ሰላም እንዴ ለህዝብ ስትዋት እንደው ስዋቹ እንኳን በልክ ያረጉት ምን አለበት እንደው አንድ ወር አንድ ሳምንት እንኳን ቢቆዩ ማለት ነው። ኤኒዌይ ባለፈው እንደውም ያልተዘገባል እኮ ተጨማሪ የድሮን ስቴሽን ወንደ ላይ ምናምንም እንትን ብሎ አዲስ ስቴሽን ያገነው ይሄው እኮ እነሱ ለስራሰባቱ የሚያልቅም አንድ ነገር አስታውሰናቸው እንጀምር እስኪ ሽሚ። በዛሬ የውይይት ክፍል ላይ አንድ ነገር እስኪ ለማጮቻችን ብናስታውሳቸው ማስረሻ ሰጤ ረጋሽ ሰጤ ቶሎ እየመጡ ማስረጫ ሚሶ ወዴት ነው የሄደው የሚለውን ወደ ማን ነው የሄደው የሚለውን አድማጮች እንዲያዩትና እንዲመለከቱትና የአብይ አህመድ አገዛዝ ወደ ኦዴድ ስትሄድ አይ ወያኔን ለመቃወም ነው ያሉት። ለምን ሲባሉ ይሄንን ህገ መንግስት ያመጣው ወያኔ ነው፣ ይሄን የፌደራል ስርዓት ያመጣው ወያኔ ነው። ድራማ ጫውታ ነው ያመጣው። አዎ ነው ያመጣ። እሱ ላይ ክርክር የለንም አይደል? እንደሱን ያመጡ ማን ነው ግን የሚጠብቀው? አሁን በከፍ እንግዲህ እንትን እያደረገስ ያለው ማን ነው? እሱን እኮ ማን ነው በከፋ መንገድ እየተገበረ ያለው? ይሄ ወያኔ ጻፈው የተባለው ህገ መንግስት ይሻሻል ብሎ መጠየቅ በኦህዴድ ግንባርን በጥይት ፈልጦ ያስገድላል። ይሄ ህገ መንግስት አያስፈልገኝም ብሎ መቃወም ወደሚያስገድልበት ትሄዳለህ። ከዚህ በፊት ከ20 ምናምን ዓመት በፊት የጻፈውን ለመቃወም ብለህ አሁን ያለውን ህግ በወታደር እጠብቃለሁ የሚል ይሄን ስርዓት ዶክተር አምባቸው መኮንን ለምን ተገደለ? በእነ አብይ አህመድ ለምን ተገደለ? ምክንያቱም ነበር ጥሩ በቃ አሁን እንስማ። ሌላው የወሰንንና የህገ መንግስት ማሻሻያዎችን በተመለከተ ነው። ህገ መንግስት መሻሻል አለበት የሚል አቋም መጀመሪያ ከድደኑ ሲወጣ አዴፓ የመጀመሪያ አቋም የያዘው አዴፓ ነው። መሻሻል አለበት
ይህ አንቀጽ እንዳይሻሻልብን የምንለው የለንም። ህዝብ የፈለገው በሙሉ ይሻሻል እኛ አቋም። ስለዚህ ህገ መንግስትን የማሻሻል ጉዳዮች ዋናው ቋጠሮና ፈተናችን የሚሆነው ሌላው እንዲቀበለው ማድረግ ነው። ለአንድ ክልል ብለን ህገ መንግስት አናሻሽልም የሚለው ትክክል አይደለም። ሀገር ምስረታ ነው። አንድ ስለተባለ ብቻ አንድ አይደለም፣ ሰፊ ህዝብ ነው። እንደገና ደግሞ የአንድ ክልል ጥያቄ ብቻም አይደለም፣ ሌሎቹም የሚያምኑበትና የሚቀበሉት ማሻሻያ ሀሳብ አለ። ስለዚህ ህገ መንግስቱ ጠቁመዋል። ኢትዮጵያ ህገ መንግስት የክልል ህገ መንግስት አይደለም። እያንዳንዱ ክልል የራሱ ህገ መንግስት አለ። የኢትዮጵያ ህገ መንግስት ሆኖ የሚቀርበው የሁሉም ኢትዮጵያውያን ፍላጎት ወይም የአብዛኛዎቹ ኢትዮጵያን ፍላጎት ለመመለስ እንጂ የእናንተን ክልል የእናንተን ብሔር ፍላጎት ለመመለስ እንዳልሆነ በደንብ ማስተዋል ይኖርባቸዋል። እንግዲህ ልብ ያለው አንቀጽ ወይ ክፍል ህገ መንግስቱ ነው ይቀጥላል እንጂ የኛ ሰፈር በሚያጸድቀው እንደማይሆን ወደፊት ይሄንን ዶክተር አምባቸውን አሁን ሰምተናል አይደል? ለአንድ ክልል ብለን እናደርግ የሚባለው ትክክል አይደለም ማለት ይሄ ለአንድ አካባቢ ብለን አናሻሽልም የሚለው ትክክል አይደለም። አንድ ክልል ስለሆነ አንድ አይደለም። መጀመሪያ አዴፓ ብሎ ነው ደኑ ሲወጣ የስርዓት ለውጥ ያስፈልጋል ብሎ የታገለው አዴፓ ነው። ለኦህዴድ ነው እየመለሰ ያለው። ለኦህዴድ ነው ዶክተር አምባቸው እየመለሰ ያለው። ለአብይ አህመድ ነው ቀጥታ እየመለሰለት ያለው። የአብይ አህመድን ምላሽ በደንብ የተሰማ አይመስለኝም። አንዴ ነው ጠቁመዋል። የኢትዮጵያ ህገ መንግስት የክልል ህገ መንግስት አይደለም። እያንዳንዱ ክልል የራሱ ህገ መንግስት አለ። የኢትዮጵያ ህገ መንግስት ሆኖ የሚቀርበው የሁሉም ኢትዮጵያውያን ፍላጎት ወይም የአብዛኛዎቹ ኢትዮጵያውያን ፍላጎት ለመመለስ እንጂ የእናንተን ክልል የእናንተን ብሔር ፍላጎት ለመመለስ እንዳልሆነ በደንብ ማስተዋል ይኖርባቸዋል። ሰማችሁት አይደል? የእናንተን ክልል የእናንተን ብሔር ፍላጎት ለማሟላት አይደለም። የእናንተን ክልል የእናንተን ብሔር ፍላጎት ለማሟላት አይደለም። አናደርግም፣ አናሻሽልም፣ ለአንድ ክልል ብለን አናሻሽልም ይላል አይደል? ምን መለሰለት ዶክተር አምባቸው ይሄንን ሲል? ለዚህ የአብይ አህመድ ንግግር ነው ዶክተር አምባቸውን መሻሻል አለበት የመለሰው ማለት የሚል አቋም ነው ያለን በእኛ በኩል። ይሄ የትኛው አንቀጽ ነው የሚሻሻለው? ህዝብ የሚፈልገው ይሻሻል። ህዝብ በሚፈልገው መንገድ የኛ አቋም ህዝባችን የሚይዘው አቋም ነው የሚሆነው። የኛ አቋም ህዝባችን የሚይዘው አቋም ነው። አንድ ክልል ስለተባለ አንድ ክልል አይደለም ይለዋል እኮ። ሌላው የወሰንንና የህገ መንግስት ማሻሻያዎችን በተመለከተ ነው። ህገ መንግስት መሻሻል አለበት የሚል አቋም መጀመሪያ ከድድኑ ሲወጣ አዴፓ የመጀመሪያ አቋም የያዘው አዴፓ ነው። መሻሻል አለበት። ይህ አንቀጽ እንዳይሻሻልብን የምንለው የለንም። ህዝብ የፈለገው በሙሉ ይሻሻል እኛ አቋም። ስለዚህ ህገ መንግስትን የማሻሻል ጉዳዮች ዋናው ቋጠሮና ፈተናችን የሚሆነው ሌላው እንዲቀበለው ማድረግ ነው። ለአንድ ክልል ብለን ህገ መንግስት አናሻሽልም የሚለው ትክክል አይደለም። ሀገር ምስረታ ነው። አንድ ስለተባለ ብቻ አንድ አይደለም፣ ሰፊ ህዝብ ነው። ይሄውልህ አንድ ስለተባለ አንድ ብቻ አይደለም፣ ሰፊ ህዝብ ነው። አብይ አህመድ ምን አለ? አንድ ነው፣ ምንም አታመጣም፣ የራስ ጉዳይ አለ። እንዲህ አይነት አቋም ይዞ በዘላቂነት ለአማራ ህዝብ ጥቅም የሚቆም ሰው ወይ እስር ቤት ነው ወይ ይሞታል። ማስረሻ ጫሚሶን መሆን ይጠይቃል። አብይ አህመድ ጋር ለመሄድ ቤታቸው ረዳን መሆን ይጠይቃል። አብይ አህመድ ጋር ሄዶ ለመከራከር። ስለዚህ ሰበብ አድርገህ ቲፒኤልኤፍ ምናምናት ከቲፒኤልኤፍ የባሰ አረመኔ ቡድን ላይ ነው እየሄደ ያለው። ይሄው አሁን በምናየው ደረጃ እነ ዶክተር አምባቸውን በጥይት የላኩባቸው ሌላ ነገር አይደለም። በቃ አብይ አህመድ ጋር ይሄ ነው ቅራኔያቸው። ጀነራል አሳምነው ጋር ይሄ ነው ቅራኔያቸው። በጀነራል አሳምነውና በአምባቸው መካከል አይደለም ልዩነት የምታገኘው። ስለዚህ እንደ ማስረሻ ጫሚሶ ኮተት ብለው ማን ጋር ሄዱ?
ስለ ሰላም፣ ስለ በአየር መተንፈስ ገለመሌ ምናምን ያወራልሃል። እንዲህ አይነት ተረታቸውን የተዉትና ወደ ሌላው በሄዱበት እዛው ቀልጠው ይቅሩ።